አህያ ደደቦች ምክር ማይገባቸው ፎቶ ይቆርጣሉ ያወቁ መስሏቸው። ልኝማ የኔ ውድህት እንደው እንዲህ አሁን ሙሽዬ ናት ከሀይሚ ጋር አብራ ቆማ የምትቆርጠው ቅናት እኮ ነው። የማዳሟን አፍ ያዝ ያርግላችሁ ፈታ የምትሉበትን ማርያምን የምሬ ነው። በጣም ብዙ የሚያጨናንቋቸው አሉ። አሜን አሜን አሜን። የማዳሟን አፍ ያዝላችሁ። ትከታተለናለህ እኮ ቡቡዬ። እኔ የሚገርመኝ ነገር እኮ ይሄ ብቻ ነው። አንድ ነገር ስሙ ያለችውና ይጠፋሉ። ጠፍታ ከሆነ ብዬ ነበር ያሰብኩት፣ ግን ድንገት ማዳሟ ደግሞ ስልክ አትጠቀሚ ብላት ነበር ከዚህ በፊት። እንደዛ ብላትም ቲክቶክ ምናምን ሳትጠቀም ከቆየች በሆነ በኩል ወይ ትደውላለች ወይ ቴክስት ታደርጋለች። አሁን ስልኳ አይሰራም፣ በምንም መንገድ ልናገኛት አልቻልንም እና ማቃቸውን ሰዎች ጠይቄያለሁ ምናምን ሊያገኟት አልቻሉም እና ከስር ቴሌግራም ሊንኬን አስቀምጥላችኋለሁ። የምታውቁ ሰዎች ካላችሁ በዛ እኔ እዚህ ቦታ አውቃለሁ ብላችሁ ቴክስት እንድታደርጉልኝ ነው። ምክንያቱም ልክ እንደኔ ሁሉ ሌሎች ፋሚሊዎቿም ቤተሰቦቿ የገዛ ቤተሰቦቿ ራሱ ይሄን ካላወቁ በጣም ተጨንቀው እንደሚሆን ምገምተው እና ፋሚሊዎች ከምትችሉ ሰዎች ካላችሁ እንድታግዙን ነው። እንግዲህ በውስጥ ነው ሜሽን ያደረጉልኝ። ዛሃሩ የምትባል ልጅ ጠፍታብናለች እና አታወራንም ለረጅም ጊዜ በቲክቶክ ላይ ጠፍታ እንደሆነ አላውቅም። ዱባይ ነው ያለችው እና የት እንዳለች ሁላችሁም ሼር እያደረጋችሁ እንትን በሉልኝ ብሏል። ሀሰን መልእክት አስተላልፏል እና በዚህ አጋጣሚ ዛሃሩ የምትባይ እህታችን ማለት ነው ምን ውስጥ እንዳለሽ በሆነ አጋጣሚ መልእክትሽን ብታስተላልፊ በጣም ደስ ይላል። ሀሰን በዚህ አጋጣሚ ከኦዲየንስ ውስጥ እንደ እህት እንደምንድም ሆናችሁ በዚህ አጋጣሚ ይሄን መልእክት ስላስተላለፍክ በጣም 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 ከልብ እናመሰግናለን። ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ይሄ ቪዲዮ መቼ እንደሆነ አላቅም። ሜሽን ያደረጉልኝ ትላንትና ነው ቴሌግራም ላይ ስገባ ያገኘሁት። ዛሃሩ የምትባል ልጅ አትጠቀምም ቲክቶክም ሁሉ ነገር ባያችኋት እንግዲህ አገናኟች ማለት ነው። ሌላው ደግሞ ብሩክና ሀይሚን ሙሽዬን የምትቆርጡ ፎቷቸውም ማለት ነው። ተረጋጉ፣ እረፍት ይኖራችሁ። የህሌና እረፍት የሚባል ይኖራችሁ። እነሱ እንደሆኑ እናንተ ናችሁ እንጂ ጨጓራችሁ የሚላጠው ማለት ነው። ብሩኬና ሀይሚ እንደሆኑ አጠብቁ። በቃ ክፍተት ይፈጠራል ብላችሁ አጠብቁ። በቃ ክፍተት ቢፈጠር እንኳን ማለት ነው በዚህም ብለው በዛ ይዘጉታል። ስለዚህ እኔ በእኔ በኩል በቃ አንድ አይነት አመለካከት ይኖራችሁ ነው ብለው እኔ ለእኔ ያለኝ አመለካከት። ቤተሰቦች ግን ዋነኛ ዛሬ አላማ የመጣሁበት ምንድን ነው? ዛሃሩ የምትባለዋን ልጅ በቲክቶክ አፈላልጓት። በቃ ተገኝተሽም ከሆነ ተገኝቻለሽ ኮመንቴ ስር ጻፊልኝ። ምክንያቱም ይሄ ነገር ሁላችንም ስለሚመለከት ነው። በተለይ ልጠፉ ስትሉ ሁሉ ነገራችሁ ነው የሚጠፋው። በቃ ስልካችሁ ላይ ቲክቶክ የከፈታችሁት በዛ ስልክ ከሆነ እሱኑ ስልክ የሆነ የልደታችሁን ቀኑን ምናምን አንድ ከተሳሳታችሁ መልሶ አይከፍትላችሁም። መልሶ ማለት ነው ተሳሳታችሁ። ሲቀጥል ደግሞ እውነት ጠፍታ ከሆነ ይች ልጅ ያንን ሲም ካርድ እነሱ የሚያውቁት ከሆነ ያለችበት ቦታ ድረስ በሎኬሽን ስለሚሄዱ ግዴታ መጣልና መዝጋት ነው ያለባት። በሱ የከፈተችው ነገር ሁሉ መዝጋት ነው ያለባት። ቤተሰቦች እና ዱባይ ነው ያለችው እያለ ነው ሀሰን። ልትተባበሯት ይገባል። ዛሃሩ የምትባል የምታውቋት ጓደኞቿም ካላችሁ ማለት አላቅም፣ ቅርብ ጊዜ ይሁን ምን እንትን ቪዲዮ የተሰራው ይሄን ቪዲዮ ሲሰራ የነበረው ቅርብ ጊዜ እንደሆነ አይቼዋለሁ። ሀሰን ግን ቅንብርም ሊሆን ይችላል፣ ምንም ሊሆን ይችላል። አይዶን ነው ግን ብቻ መኖሯን ኮመንት ስር ብጽፉ፣ እንዲሁም ደግሞ የምታውቋት ካላችሁ ዛሃሩ ሙስሊም ናት የምታውቁ ካላችሁ ያው ለሀሰን አለች እዚህ ቦታ ናት ብትሉት በጣም ደስ ይላል። በዚህ አጋጣሚ ሀሰን አመሰግንሃለሁ በጣም ማለት ነው። ማለት አድናቂዎቻችሁን እህቶቻችሁን በቃ አለ አይደለ ስለነሱ የሚጨነቁ ሰዎችን እንደዚህ ሲጠፉባቸው ሲጠይቁ በጣም ደስ ይላል። በጣም ማለት ነው። እና ቴንኪው በጣም ሀሰን። ብሩኬ ደግሞ እዚህ ጋር የማዳሟን አፍ የያዝላችሁ ዘና ፈታ የምትሉበትን ይስጣችሁ ብላል። እኔ በቃ ቪዲዮን ዛሬ ነው በቃ እየደረሰኝ ያለው ደርሶኝ ነው ቤተሰቦች። እና እንትና ቻናል ላይ ተለቆ አይቻለሁ፣ ፍጹም ቻናል ላይ። እናመሰግናለን። አዎ ዘና ፈታ የምንልበት ጊዜ ይምጣልን። አሁን እዚህ ምንም ብንስቅም ብንጫወትም በቃ ብዙ የጎደልን ነገር አለ። ብዙ ነገር ይሄን አንልም አናወራም። ብቻ እየሳቅን ፈገግ እያልን ብቻ እንለፈው ይሄን ቀን አይደል ጋይዝ? እንደዛ ነው መሆን ያለበት። ብቻ ስለምታበረታቱ እናመሰግናለን። በዚህ አጋጣሚ
ሌላው ሲቀጥል ሀይሚና ብሩኬ ፎቶ ተነስተው ሙሽዬ ያለችበትን መቆራጠጥ፣ ሙሽዬን ያልሆነ ነገር ስም መስጠት ምናምን ከዚህ በፊት ትዝ አይላችሁም? ሀይሚን እንዴት ነው የምታያት እንዴት ነው የምጠላ ስትሉ ነበር አይደል? እንዲህ ከዚህ በፊት ግን ጥላቸውን ትናንት አያችሁት አይደለ? አይታችሁታል ብዬ አስባለሁ። ስለዚህ ወደ ኋላ አትመለሱ ቤተሰቦች። አንዳንዶቻችሁ በጣም የማይሆን ነገር ሜሽን እያደረጋችሁ ፎቶ ትቆርጣላችሁ፣ የተለያየ ጽሁፍ ትጽፋላችሁ። በቃ በትልቅ ሰው መካከል አትግቡ። በቃ የልጆቹ ይበቃችኋል። እንደዚህ የሆነች አመት ባልጠብቀው ሄደው ለሚደሰቱት ነገር ምንድነው እንደዚህ አይነት በዚህ ልክ ቅናት? እንዲህ ይደብራል። በቃ ምንም ይሁን ምን በቃ አለፈ ያ ታሪክ። ሲቀጥል ደግሞ ኧረ ድካም ነው። ስለ ዲኤንኤ እያሯሯጣችሁት ነው። ዲኤንኤ ማለት ነው ገና ትናንትና እኮ ነው ጾም ተፈቶ። ትናንት እንቅልፍ እንኳን ብሩክ ያልጠገበም በጣም እየደከመው ነው ያለው። ጭራሽ ደግሞ ስለ ዲኤንኤ ቴረር። በቃ ተረጋጉ እስኪ፣ ሰከን በሉ። በቃ እንዴ በቃ ብሩክ የብሩክ ልጅ ነው ይሁን። እሰይ ምን ይጠበስ ታዲያ? ምን ይጠበስ እንዴ? ኧረ ጉዴ ፈላ። በዚህ ልክ ነው እንዴ ተጣደፋችሁ? ተረጋጉ እንጂ ብርቅ ነው እንዴ ልጅ ይሄን አክል? ወይ ከሆነም ይሁን አለቀ። በስማ እንደው እኔ እንጃ። አንዳንዴ እንዲህ ነው የምናስበው፣ ግን አንዳንድ ጊዜ ግን ይገባኛል። እና በቃ ተረጋጉ። ያው ሁሉም በጊዜው ስሙ ይጸዳል። ሙሽዬ የዛን ጊዜ የምትለን ጊዜ ይኖራል። ምክንያቱም ለሀይሚ ከዚህ በፊት እሱ አያደርገውም ብላ የተከራከረ ልጄ አያደርገውም ከሆነም እንኳን በዲኤንኤ አረጋግጬ እኔ ይቀበልና አሳድጋለሁ፣ ግን አያረገውም ልጄ ብላለች ሙሼ ማለት ነው። እዚህ ጋር ሙሽዬም የተሰደበችበት ነው። ስለዚህ ስሙ እንደሆነ በዛም ብሎ በዛ መጽዳቱ አይቀርም። አሁን ደግሞ ሀይሚ ከብሩክ ጎን በመሆኗ በጣም ደስ ብሎኛል። ለምን ብትሉ በዲኤንኤ ይሸውዱታል ብዬ እየፈራው ነበር፣ ብቻውን ይሆንና ብዬ ማለት ነው። ስለዚህ በቃ አሁን አታስቡ። ምክንያቱም አንዱ አስተሳሰቡ ጥሩ ሲሆን የአንደኛው ደግሞ እንዲሆን እንዲህ ብሎ ያስባል። ገባችሁ? አንድ ሰው ብቻ ግን ሲሆን ዋጋ የለውም። ሁለት ሰው ከሆኑ ግን በቃ የሆነ ያገናዝባሉ። ገብቷችኋል? እኔ አሁን ሀይሚ መኖሯ አይኖርም ለማለት ነው። ሌላው ሲቀጥል ብሩክ በእንደዚህ አይነት ነገር እመጣለሁ ብሎ ነበር እኮ። እንዴት ነው አዲስ ነገር የሚሆንብሽ ላላችሁኝ ሰዎች፣ ያው አዲስ የሆነብኝ ነገር ምንድን ነው? በቃ እንዴ ጠቦት እስከ ነፍሱ ሲታረድ ማየት ነው። ይሄን አልጠበቅኩም፣ ኤክስፔክት አላረኩም። በእውነት ሰው እንደሚረዱማ አውቃለሁ። ለዛ ነው አልጠበቅኩም ያልኩት፣ በዚህ ምክንያት ነው። ሌላው ሲቀጥል ደግሞ አንድ የተገረምኩት ነገር ትናንትና አብርሽና ሩታ ጌም ጨዋታ ጀምረው ነበረ። ሩታም የራሷን ወዳጆች ጓደኞቿን ለማሳደግ እንትናም አብርሽም የራሱን ጓደኛውን ለማሳደግ፣ ግን ደግሞ ጨዋታው ማለት ነው እንደ አንድ ሰው ቁጠሩት። ባልና ሚስት አንድ ሰው ነው አይደለ? ለምሳሌ ሩታ ከተቀየረች አብርሃም ተቀየረ፣ አብርሃም ከተቀየረ ሩታ ተቀየረች ነው። እነሱ ፋውል እየሰሩ አብርሃም ተሸነፈ፣ ሩታ ተሸነፈች፣ ጀግኒት ትላላችሁ። ግርም ያለኝ ነገር ማለት ነው። እንደዛ ከሆነ መሆን ያለበት ማለት ነው አብርሃምና ሩታን ለምን አንድ ላይ አላረጓቸውም? ያው በሉት እኮ አብርሃምና እኮ ሩታ አሁን አንድ ላይ ናቸው። በዙሪያቸው ያሉት ሰዎች ናቸው እየተጠቀሙ ያሉት ማለት ነው። እና በጣም የተገረምኩበት ጌም ማለት ነው። ምክንያቱም ሁለቱም አንድ ቤት ነው የሚገባው። ያልገባችሁ ሰዎች ግርም ምን ያለኝ ማርያምን። እና ብቻ ምርጥ ፋውል ነው የተሰራው። ስራ በጣም ደስ የሚል ነው። ቆይ እዚህ ጋር ላስገባላችሁ። የምር ብድ እያሉ ነበር። እንደውንም ሩታ የዱሮ ከሀይሚ ጋር አንድ አይነት የነበራቸውን አበሻ ቀሚስ የለበሰችው፣ ዳኒ ደግሞ የለበሰው የአብርሃምን ነበረ። የሚገርማቸው ከሆነ አብርሃምም ኤፍሬምም ሀይሚም ሩታም አንድ ጊዜ ይሄን አበሻ ቀሚስ አሰፍተውት ነበረ። ያንን ነው የለበሱት። ቆይ ላስገባላችሁ። የሚያስገርመው ለየት ያለው ማን ነው? በቃ ይኸው እንደምታዩት ነውና ሩታ ያለችው ሩታና አርቲስቷ ማን ነበር ስሟ? ወይኔ ስሟ አረሳሁት። በቃ እናንተ ታውቋታላችሁና አቤላ አለ እዚህ ጋር ምናምን ነገር እና ብቻ ሩታ ስትሸነፍ በቃ ተሸነፈች እያሉ እንትን የሚሉ አሉ። አብርሃም ሲሸነፍ አብርሃም ተሸነፈ ብሎ ብዙ በቃ አይደል አሁን የመሸነፍ አይነት ስሜት ነገሮች እነሱን ሲያደርጉ ነበር እንጂ አሁን እዚህ ጋር ዳንኤል የለበሰው የአብርሃምን እኮ እንትን ነው እኮ የአብርሃምን ያበሻ ልብስ እኮ ነው የለበሰው። ከሩታ ጋር አንድ አይነት ነበራቸው። እግዚአብሔርን እንዴ
ምን ጉድ እኮ ነው። አቶ ምናምን አይደለም። ያው አንዳንዴ ያለ አይደለ ዝም ብላችሁ የሆነ እንዴት ነው እንዴ ብዬ ልንገራቸው፣ ሩታ ስላላት ብቻ ከሩታ ጋር ለመመሳሰል ዳኒ የእሱ ልጅ ነው ምናምን አልተባለም፣ ያብርሽ ልጅ እና ብቻ በጣም ነው የተገረምኩት። ዞሮ ዞሮ ፌመስ ያደረጉት ሩታም በዙሪያዋ ያሉትን ሰዎች ነው፣ እንትናም ሄርሜላም በዙሪያዋ ያሉትን ሰዎች ነው። ገቢው ወጣም ወረደም ሩታም ማገኘች ለቤቢ ነው፣ አብርሃምም ማገኘ ለቤቢ ነው። ገብቷቸዋል አይደል? እዚህ ጋር ቤቢ ማሳደጊያ ነው። ሰምታቸዋል። እና በጣም በቃ ስቄ ስቄ ነው የሞትኩት። ይመቻቸው የኛ ውድ ቤተሰቦች፣ አመሰግናለሁ። ዛራን ነገር አደራሺ ሼር እያደረጋችሁ ፈልጓት። እህታችንን አመሰግናለሁ። ባይ